ቅዱሳን መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል ቅዱሳን መላእክትን እንደሚረዱን እንደሚያገለግሉን እንደሚጸልዩልን የኛ ጭንቀት ጭንቀታቸው እንደሆነ የኛ መዳን ደስታቸው እንደሆነ የኛ በንስሐ መመለስ ደስታቸው እንደሆነ የተረዳነው በእምነት ነው። በጥምቀት ደግሞ ያመነ የተጠመቀ ይድናል ነው ያለው። አንድ ሰው ካልተጠመቀ እምነቱ ብቻ እንደማያድነው ይናገራል። ያመነ የተጠመቀ ነው የሚለው። ወላጆች አምነው ልጆቻችን እባክህ ልጄን ፈውስልኝ አለች። ልጄን ፈውስልኝ አለው። ተጠየቀ። በወላጆች እምነት ልጆችን ፈወሰ። ከደዌ ሥጋ ገላገለ። ከደዌ ሥጋ በወላጆች እምነት ልጆችን ካዳነ ከደዌ ነፍስ በወላጆች እምነት ልጆችን የማያድንበት ሕፃናትን የማያድንበት ምክንያት ምን አለ? እግዚአብሔርን ለማመን ፍጥረቱ ብቻ አይበቃም ወይ? ሰማያት ይነግር አስባተ እግዚአብሔር፣ ከዋክብት፣ ጨረቃ፣ ፀሐይ፣ በሰማይ የምናያቸው አዕዋፍ ፍጥረታት፣ በምድር ያለው ፍጥረት በሙሉ ምስክር ነው። ሳያዩ የሚያምኑ ብፁዓን ናቸው። ሳያዩ የሚያምኑ ብፁዓን ከመሆናቸው የተነሳ ገዳይ የሆነውን ኃጢአት አይመርጡም፣ በኃጢአትም አይኖሩም። በኃጢአት ቢወድቁ በንስሐ ቶሎ ይነሳሉ፣ በኃጢአታቸው ይናዘዛሉ። ስንወድቅ ቶሎ መነሳት ነው የሚታየን፣ በኃጢአታችን ቶሎ መናዘዝ ነው የሚታየን። በቅዱስ ቁርባን ቶሎ ከኃጢአት መገላገል ነው የሚታየን። ለምን? አሁን እንጂ ነገ የኛ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በድጋሚ ያደረሳቸው አደረሰን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆነልን። የዛሬው የትምህርታችን ርዕስ ሳያዩ የሚያምኑ ብፁዓን ናቸው የሚል ይሆናል። ሳያዩ የሚያምኑ ብፁዓን ናቸው። እንግዲህ ይሄ ከሰኞ ቀጥሎ ያለው ማክሰኞ ነው። ማክሰኞ ማለት ትንሣኤ እሁድ ነው። ሰኞ ማዕዶት ይባላል። አሁን ደግሞ ማክሰኞ ደግሞ የሐዋርያው የቶማስ መታሰቢያ ነው። መታሰቢያነቱም ካላየሁ አላምንም በሚለው ነው። ቶማስ የሚታወቀው ካላየሁ አላምንም ነው። ጌታ በተነሳ ጊዜ በዝግ ቤት ከሐዋርያት ጋር ጌታ በተገኘ ጊዜ ቤቱ እንደተዘጋ ገብቶ ሰላም ለእናንተ ይሁን ባላቸው ጊዜ ትንሣኤውን በገለጠላቸው ጊዜ ቶማስ አልነበረም ይላል እዚህ ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎችም ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባሁ እጄንም በጎኑ ካላገባሁ አላምንም አላቸው። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው። ብፁዓን የሚባሉት ሳያዩ የሚያምኑ ናቸው። እምነት ያስፈልገውም የማይታየውን እግዚአብሔርን እንደምናየው አድርገን አረጋግጠን ከሱ ጋር ለመኖር ነው። ከሱ ጋር ለመኖር ነው። እየተባረክን ለመኖር
እሱ የማይወደውን ነገር ላለማድረግ እየወሰን መኖር ነው። እምነት በአጠቃላይ እምነት ያስፈልገው የሚታየው ነገር ከታየ እምነት ለምን ያስፈልጋል? እግዚአብሔርን አይተነው አናውቅም፣ አላየነው። ለአባቶቻችንም የተገለጠው በተለያየ ምሳሌ ነው። መጀመሪያውንም እግዚአብሔርን በእግዚአብሔርነቱ አይቶ የሚድንም የለም። እግዚአብሔርንም ማንም አላየው። በኋላ እኛን ሆኖ ከመገለጡ በቀር ከሦስቱ አካላት አንዱ እግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ እኛን ሆኖ ከመገለጡ ስለኛ ሞቶ ከመነሳቱ ሲያርግ ከመታየቱ ካረገ በአባቱ ቀኝ ከተቀመጠ በኋላ ቅዱስ እስጢፋኖስ እግዚአብሔር መንፈስ ቅዱስ ገልጦለት ወገኖቹ በድንጋይ እየቀጠቀጡ እየገደሉት ይቅር በላቸው ብሎ ለወገኖቹ ሲማልድ ሲጸልይ ቀና ብሎ ሳይ ሰማያት ተከፍተው መድኃኔዓለም ኢየሱስ ክርስቶስ በአብ ቀኝ ቆሞ አየው። ያውም ነፍሴን ተረከብ እያለ ይቅር በላቸው ያለን እያየው ነው። እንግዲህ ከዚያ በቀር እግዚአብሔርን ያየው በእግዚአብሔርነቱ ያየው ማንም የለም። ያዘጋጀልንን መልካም ነገርም ያየ ማንም የለም። ያዘጋጀልን መልካም ነገር ምንድነው? ያዘጋጀልን መልካም ነገር ዓለመ ገነት ገነትን አላየንም። መንግስተ ሰማያትን አላየንም። እንዲረዱን የመደበልን ቅዱሳን መላእክት እዚያ ዕብራውያን 1 ወደ መጨረሻው አካባቢ እንግዲህ እነዚህ ቅዱሳን መላእክት መናፍስት ናቸው። የሰው ልጆች ሰዎች ሁሉ እንዲድኑ የተላኩና የሚላኩ አገልጋዮች ናቸው ይላል። ሁላችን እንድንድን ነው። ሁላችን በክርስቶስ አምነን እንድንድን ነው። እንደ ቃሉ ኖሮን እንድንድን ነው። የቅዱሳን መላእክት ትልቁ ጭንቀታቸው ኃጢአት እንኳን ሰርተን ስንመለስ በአንድ ኃጢአተኛ በንስሐ መመለስ የሰማይ መላእክት ታላቅ ደስታ እንደሚያደርጉ ነው የምናየው። ምናልባት መላእክት ለእግዚአብሔር አልፎ አልፎ ለነበሩና ላሉ ወዳጆች ተገልጠው ቢታዩም በሰው ምሳሌ ነው እንጂ መላእክትም መናፍስት ስለሆኑ ረቂቃን ስለሆኑ እነሱን ማየት አንችልም። ስለዚህ ቅዱሳን መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል ቅዱሳን መላእክትን እንደሚረዱን፣ እንደሚያገለግሉን፣ እንደሚጸልዩልን የኛ ጭንቀት ጭንቀታቸው እንደሆነ የኛ መዳን ደስታቸው እንደሆነ የኛ በንስሐ መመለስ ደስታቸው እንደሆነ የተረዳነው በእምነት ነው እንጂ አላየናቸው። ቅዱሳን መላእክትን እንኳን ቅዱሳን መላእክትን ይኸው ከሰማይ ወደ ምድር የተጣሉትን ታላቁ ዘንዶ የተባለው ዲያብሎስንና ሰራዊቱን ይኸው በዓለም ላይ የማያቋርጥ መከራ የሚያፈራርቁትን በስጋ ምኞት በአይምሮ በማለፍ የሰው ልጆችን ሐሳብ በመቀየር ሁላችን እንደገና ጠፍተን እንድንቀር የሚያደርጉትን ጠላቶቻችን አጋንንትን እንኳን አንዱንም አይተን አናውቅም። ነገር ግን በእምነት ሰምተን አውቀናቸዋል። በእምነት ሰምተን ስላወቅናቸው ሁልጊዜ በመድኃኔዓለም በኢየሱስ ክርስቶስ ስም ይገሰጻሉ፣ በእግዚአብሔር ስም ይገሰጻሉ። ስሙ ቃሉ ቅዱስ ቃሉ ከኛ እንዲያርቃቸው እንጸልያለን። ሂድ ከኔ ብለን በኢየሱስ ክርስቶስ ዞር በል እንድንለው ባለን መሰረት እያልን ነው። ልክ አጠገባችን እንዳለ እንደምናይ አድርገን ነው ቋንቋን የምንናገረው። አላየናቸውም፣ ሰምተን በማመናችን ነው። ወገኖች ሌላው ቀርቶኛው ለምሳሌ በ40 ቀናችን ወንዶች በ80 ቀን ሴቶች እንጠመቃለን። ያን ጊዜ ተጠምቀን ነው እንግዲህ በወላጆቻችን ኃላፊነት የጥምቀት ምሳሌ ሆኖ የቆየው ግዝረት ሲጀመር በአብርሃም ነው። አብርሃም ከሸመገለ ካደገ በኋላ ነው። ምክንያቱም ከሸመገለ በኋላ ስለሆነ እግዚአብሔርን ያገኘውና ያመነው። ልጆቹ ግን በ8 ቀናቸው የእግዚአብሔር መሆናቸው የእግዚአብሔር ሕዝብ መሆናቸው የሚታወቀው በ8 ቀናቸው ነው እንዲገረዙ እግዚአብሔር ያዘዘው። በጥምቀት ደግሞ ወገኖቼ
እንግዲህ ግዝረት የጥምቀት ምሳሌ ነበር አልፏል አሁን ጥምቀት ነው በጥምቀት ደግሞ ያመነ የተጠመቀ ይድናል ነው ያለው አንድ ሰው ካልተጠመቀ እምነቱ ብቻ እንደማያድነው ይናገራል ያመነ የተጠመቀ ነው የሚለው እንደገና ደግሞ በጥምቀት ሁለተኛ ያልተወለደ ወደ እግዚአብሔር መንግስት አይገባም ነው የሚለው ቃሉ ጥምቀትን ደግሞ ሁለተኛ ልደት ነው የሚለው ቃሉ ስለዚህ እነዚህ ህፃናት ሳንጠመቅ ሳናምን ሳንጠመቅ የወላጆቻችን እምነት የኛ ነው የአብርሃም እምነት የልጆቹ እንደነበረው ሁሉ እነሱ ኃላፊነቱን ወስደው እስከመጡ ድረስ ይጠመቁልን ብለው እስከመጡ ድረስ መከልከል አንችልም ምክንያቱም በጌታ ጉባኤ ማቴዎስ 19 ላይ እናቶች እኛ ብቻ እየተባረክን እኛ ብቻ ጸጋ በረከቱን እያገኘን ለምን ብለው ልጆቻቸውም እንዲባረኩላቸው ይዘው ወደ ጌታ ጉባኤ በሄዱ ጊዜ ሐዋርያት ከልክለው ነበር ይጮሃሉ ይንጫጫሉ ይረብሻሉ ቃሉን አይሰሙም ሰምተው አያምኑም አምነው አይጠመቁም ምን ያደርጋሉ መልሱ አሉ ይላል ማቴዎስ 19 ጌታ ግን የተክለወሙ ለሕፃናት የምጽዋቤ እስመ ለዘ ከመእሉ ይእቲ መንግሥተ ሰማያት ነው ያለላቸው መንግሥተ ሰማያት የተባልኩ እኔ እንደነሱ ላሉ ነኝ ነው መንግሥተ ሰማያት ማለት ራሱ ኢየሱስ ክርስቶስ ስለሆነ መንግሥተ ሰማያትን አሳየንና ይበቃናል አሉ መንግሥተ ሰማያትስ ነያ ማእከሌክሙ መንግሥተ ሰማያት የተባልኩ እኔ በመካከላችሁ ነኝ እንደገና የሚቀጥለው ለዘላለም የምንወርሰው የእግዚአብሔር መንግስት እሱ መንግስተ ሰማያት ነው ሌላው የመንግስተ ሰማያት ምሳሌ ዋናው ቤተክርስቲያን ነው ስለዚህ መንግስተ ሰማያት የተባልኩ እኔ ለነሱ ነኝ እኔ ለሰዎች የሚገኝበት ጥምቀትም ለነሱ ነው እኔ ከሰዎች ጋር ሰዎችን ሁለተኛ የሚወልድበት ብቻ መንግስተ ሰማያት እንደነሱ ላሉናት እንደነዚህ ላሉናት በማለት ፈቅዶላቸዋል ስለዚህ እጁን ጭኖ ባረካቸው ነው የሚለው በረከቱን አባክኗል ማለት ነው ማቴዎስ 8 ማቴዎስ 15 ማቴዎስ 17 የተለያዩ ህፃናት በተለያየ በሽታ ተይዘው ሲኖሩ ወላጆቻቸው ናቸው ያመኑ ወላጆች አምነው ልጆቻችን እባክህ ልጄን ፈውስልኝ አለች ልጄን ፈውስልኝ አለው ተጠየቀ በወላጆች እምነት ልጆችን ፈወሰ ከደዌ ሥጋ ገላገለ ከደዌ ሥጋ በወላጆች እምነት ልጆችን ካዳነ ከደዌ ነፍስ በወላጆች እምነት ልጆችን የማያድንበት ህፃናትን የማያድንበት ምክንያት ምን አለ እንደውም እየታቀፈ ተመልሳችሁ እንደዚህ ህፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ስለዚህ በዚህ መሰረት በቀኖና ቤተክርስቲያን ተወስኖልን በ40 በ80 እንጠመቃለን በእውነቱ ከታመምን ቀኖናው እንደሚለው በ5 ቀንም በ10 ቀንም በ20 ቀንም በተገኘው ከታመም ቶሎ መጠመቅ እንዳለብን ቀኖናው ያዛል ለምን 40 80 ቀን ቀኖና ስለሆነ ከዚያ በፊትም ከዚያ በኋላም ብንጠመቅ ችግር ስለሌለው ስለዚህ እኛ ስንጠመቅ አሁን አላየንም ቤተክርስቲያኑ የት እንደሆነ ያጠመቀን ካህን ማን እንደሆነ ቅዱስ ያቆረበን ካህን ማን እንደሆነ ወሩ ማን እንደሆነ ዓመተ ምሕረቱ ማን እንደሆነ አላየንም አላወቅንም የመጀመሪያውን የሥጋ ልደት ሆስፒታል እንወለድ ከቤት እንወለድ አናውቅም ግን የተወለድንበትን ቦታ ቀኑን ወሩን ዓመተ ምሕረቱን ተነግሮን ሰምተን አምነን ሲጠይቁን በቃልም በጽሑፍ እንመልሳለን ልክ እንደዚያ ሁሉ እኛም የልጅነት ጥምቀታችን ሰምተን አምነናል ሳያዩ የሚያምኑ ብፁዓን ናቸው እንዴ መጠመቅ ያለበት አንድ ሰው አድጎ ተምሮ ምን ብሎ ነው የሚሉ አሉ ያ የራሳቸው ነው እንዴ እዚያ ድረስ ባይደርሱስ ልጆች እኛስ ሁላችን ባንደርስ ኖሮስ በልጅነታቸው የሚቀሰቡት በልጅነታቸው የሚያልቁት ስንቶች ናቸው ኃላፊነቱ የማን ነው ደግሞስ በልጅነት ተጠምቆ አፋቸው በፈታ ቁጥር አይምሮአቸው ባገናዘበ ቁጥር ፈጣሪያቸው ማን እንደሆነ ሙቶ ያዳናቸው ማን እንደሆነ ጥምቀታቸው እንዴት ሆነ እየተነገራቸው ቢያድጉና ቢያምኑ ምንድነው ችግሩ አሁን የሆነ ሆኖኛ ሳናይ ነው ያመንነው ሁለተኛ መወለዳችን ክርስቲያኖች መሆናችንን በኋላም
አይምሮ በማገናዘብ ከጀመርን በኋላም እድሜያችን ለትምህርት ከደረሰ በኋላም እየተነገረን በዚያ ኖረናል፣ አምነናል። አላየንም ስንጠመቅ ግን ተቀብለናል፣ ብፁዓን እንባላለን። ሳያዩ የሚያምኑ ብፁዓን ናቸው። ካላየን ካልጨበጥን አናምንም ማለት ወገኖች የቁስ አካላውያን እግዚአብሔርን ካላየነው አናምንም የሚሉት ሰዎች ጣጣ እንጂ የክርስቲያኖች አይደለም። ክርስቲያኖች እምነት ከመስማት ነው። ባይሆን ያ መስማትም ከእግዚአብሔር ቃል ይሁን እንጂ እምነት ከመስማት ነው እንጂ ከማየት ከመጨበጥ እንደ ቶማስ ካላየው ከማለት አይደለም። ለምሳሌ ወደ ሮሜ ሰዎች ምዕራፍ 1 ቁጥር 21ን ብናይ የማይታየው ባህሪ እግዚአብሔር ማለት ነው። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለው ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍቶት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ አምላክ ነው። እንግዲህ ጥበበኞች ነው የሚሉ ካላየን እግዚአብሔርን አናምንም የሚሉ እነዚህ ሰዎች ወገኖች እግዚአብሔር ታግሶ በእግዚአብሔር ዘንድ ተጎዱ። ምክንያቱም ለማይረባ አይምሮ አሳልፎ ሰጣቸው ነው የሚሉ። ነገር ግን የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ባይሆን ሰው የሆነውን አምላክ የማናየውን ነገር ነው የሚከብደው እንጂ እግዚአብሔርን ለማመን ፍጥረቱ ብቻ አይበቃም ወይ? ሰማያት ይነግር አስባተ እግዚአብሔር፣ ከዋክብት፣ ጨረቃ፣ ፀሐይ፣ በሰማይ የምናያቸው አዕዋፍ ፍጥረታት፣ በምድር ያለው ፍጥረት በሙሉ ምስክር ነው። ሰሪ እንዳለው ፈጣሪ እንዳለው ምስክር ነው። የክረምትና የበጋው የፀሐይ የቀንና የሌሊቱ እንደው በአጠቃላይ ያለን የተፈጥሮ የሴትና የወንድ የአንስታይ ጾታ የተባይታይ ጾታ ተገናኝቶ ሌላ ይሄ ሁሉ ምስክር ነው። ይሄ ሁሉ እግዚአብሔርን እንድናየው የሚያደርገን ነው። ነገር ግን ይሄ ሁሉ ሆኖ ይልቁንም ደግሞ በክርስትና አምላክ ሰው ሆኖ ታይቶ ተጨብጦ አብሮ ከኛ ጋር በልቶ ጠጥቶ ስለኛ ሙቶ ሲነሳ ታይቶ ሲያርግ ታይቶ ካረገም በኋላ በአብ ቀኝ በነ ቅዱስ እስጢፋኖስ ምስክርነት ታይቶ ዳግም እንደሚመጣ ተነግሮ ደግሞ መምጣቱም የማይቀር በፊት ባደረገው ተረጋግጦ ዓለማትን እንደሚያሳልፍ ሙታንን እንደሚያስነሳ ይሄ ሁሉ ሲነገር ካላየነው አናምንም፣ ካላየሁት አላምንም የሚሉ ሰዎች ልባቸው እየደነደነ ሲሄድ ምንድነው የሚለው? ለማይረባ አይምሮ አሳልፎ ሰጣቸው። ለማይረባ አይምሮ አሳልፎ ሲሰጣቸው ወንዶች በተፈጥሯቸው ሴቶችን መገናኘት ትተው፣ ሴቶችም በተፈጥሯቸው ባህሪ ወንዶችን መገናኘት ትተው፣ ሴቶችም ከሴቶች ጋር ወንዶችም ከወንዶች ጋር በፍቶት ተቃጠሉ። ይሄ እግዚአብሔር ለማይረባ አይምሮ አሳልፎ ሲሰጥ ነው። እግዚአብሔር ለማይረባ አሳልፎ የሚሰጠው ካላየው አላምንም። ሁሉን ነገር ካላየን አናምንም። ዛሬ በዓለም ዙሪያ በብዛት ወጣቶች ካላየን አናምንም ብለው ማንም ሳያስገድዳቸው ኤቲስቶች እየሆኑ በሀገራችን እንኳን በኢትዮጵያ በኮሙኒስቱ ጊዜ ስራ ለማግኘት ለእድገት በሰላም ለመኖር ያለ ፍርሃት ከመንግስት ጋር ለመሆን ሲባል እንጂ በውስጡ
በእውነት ኢትዮጵያውያን በውስጣቸው ጨርሰው እግዚአብሔርን ይሰርዙታል ማለት አይደለም ብለዋል። በርግጥ ካላየ የት ነው ያለ አምጦት ነው ብለዋል። የሆነ ሆኖ ግን ያ በ17 ዓመት ውስጥ ትንሽ ቆየና ሲወርቅ እንዳለ እንዲያውም ከዚያ በኋላ ነው ዛሬ ቤተክርስቲያን በቀፎ እንደሞላን ቤተክርስቲያን ሁሉ ጊዜ ሙሉ ነው። ከዚያ ወዲህ ነው ወጣቱ የእግዚአብሔር ይሆን። ከዚያ ወዲህ ነው ህዝቡ የበለጠ ክርስቲያን የበለጠ አማኝ ሆነው። ነገር ግን አሁን በውጭ ባደጉ ሀገሮች የምናየው እስካሁን ድረስ ጎልቶ አልገባም። እግዚአብሔር የተመሰገነ ባደጉ ሀገሮች እኮ ተመልከቱ እግዚአብሔርን ካላየነው አናምን በሚሉት ዙሪያ ስናይ አሁን እየተሰራ ያለውን ቃሉ የሚለውን እግዚአብሔር ለማይረባ አይምሮ አሳልፎ ሰውን ሲሰጥ ነው እንደዚህ አይነት ርኩሰት። ስለዚህ ወገኖቼ ሳያዩ የሚያምኑ ብፁዓን ናቸው። ሳያዩ የሚያምኑ ብፁዓን ከመሆናቸው የተነሳ ገዳይ የሆነውን ኃጢአት አይመርጡም፣ በኃጢአትም አይኖሩም። በኃጢአት ቢወርቁ በንስሐ ቶሎ ይነሳሉ፣ በኃጢአታቸው ይናዘዛሉ። ስንወርቅ ቶሎ መነሳት ነው የሚታየን፣ በኃጢአታችን ቶሎ መናዘዝ ነው የሚታየን። በቅዱስ ቁርባን ቶሎ ከኃጢአት መገላገል ነው የሚታየን። ለምን? አሁን እንጂ ነገ የኛ አይደለም። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው እና በእውነት ሳናይ አናምንም እንዳንል ፍጥረታት ራሳቸው ምስክሮች ናቸው። አምላክ ሰው ሆኖ ያደረገልን ምስክር ነው። ስራው የማይታየው እግዚአብሔር በስራው በፍጥረቱ ሁሉ ጊዜ ይታያል የሚለው። ስለዚህ ወገኖች ቃሉን ሰምተን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ቃሉን ሰምተን ብንወድቅም እየተነሳን እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ ብሎናል እና እያንዳንዳችን እሱን ስናምን እሱን ስንከተል ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። እያንዳንዳችን ክርስቲያኖች መስቀል የተባለ ፈተናን መስቀል የተባለ መከራን በዚህ ዓለም እስካለ ድረስ እንሸከማለን። ያልተሸከመ የለም እንደያቅሙ። ሲከብድ ግን የከበደባችሁ ወደ እኔ ኑ። የተሸከማችሁ አይደለም ያለ የከበደባችሁ በአገር ጉዳይ፣ በቤተ ክርስቲያን ጉዳይ፣ በትዳር ጉዳይ፣ በሥራ ጉዳይ፣ በጤንነት ጉዳይ፣ በማንኛውም በዚህ ዓለም ባለው ፈተና ሁሉ ሸክም የከበደብን ካለን ጌታ ወደ እኔ ኑ ብሏል። ወደ እሱ እንምጣ፣ በኃጢአታችን እንናዘዝ፣ በቅዱስ ቁርባን እንቀደስ፣ ከእሱ ጋር እንኖራለን። ስሙ ለዘላለም የተመሰገነ ይሁን።